አሁን ላይ ያለን ካሽ አማውንት ብቻ ሳይሆን አግሪካልቸር ቢዝነስ እያለ እንደነበረው ሪተርኑ ታይም የሚወስድ ስለሆነ በዛ ታይም ውስጥ አሁን እንዳልኩ የካሽ እጥረት ቢያጋጥመን ነው። ግን አይ ቲንክ ሞር ኦፍ በፋይናንስ ተርም ካሽ ፍሎ ፎርካስቲንግ የሚባል ነገር አለ እና እሱ ምንድነው ለምሳሌ ለ5 ዓመት ከሆነ የሚሰራው ካሽ ፍሎ በ5 ዓመት ውስጥ የት ላይ ሞር ካሽ ሊያስፈልገን ይችላል ሶ ቤዚካሊ ለመዘጋጀት እንዲረዳ ነው እና በጣም ካሽ አለኝ የሚልም ሰው የማይልም ሰው ቢሰራው የሚመከር ነገር ነው እና እኔ ከዛ እንግዲህ ነው ያየሁት እሱ ሲያወራ አይ ዶንት ኖ ከዛ ሳይድ ያወራው እና እሱን ብናደርግም አሪፍ ነው። ግን ኢን ጀነራል ፍቄ እኔም ላይክ በግሌ ብዙ ጊዜ ቢዝነሶች ሲሞክር ነበረ እና ትንሽ ማካፈል የምፈልጋት ቤት አለች እሷን ላወራ ነው። ላይክ ቢዝነስ 3 ስቴጅ አለው በትንሹ ብዬ ነው የማስበው እና የመጀመሪያው ፊዚቢሊቲ ስተዲ አለ። የትኛው ቢዝነስ ያዋጣል ላይክ እንደ ዱ ዲሊጀንስ ነገር ማለት ነው። ማርኬቱ ላይ የቱ ጋፕ አለ ምናምን እሱ ፊዚቢሊቲ ስተዲ ነው። ከዛ ሁለተኛው ስቴጅ ፋይናንሻል ሞዴሊንግ ነው። እሱን ፊዚቢሊቲ ስተዲ ወስዶ ወደ ነምበር እና ወደ ሞዴል መቀየር ማለት ነው ኤግዜል ላይ። ስለዚህ ካሽ ፍሎ ፎርካስቲንጉን እሱ ላይ ፊት ያደርጋል። ያ ሞዴል ላይ ለ5 ዓመት ለ10 ዓመት የሚሰራ ከሆነ ምን ያክል ብር ወደ ቢዝነሱ እየገባ ኦፕሬሽን ላይ ምን ያክል አውጥተን ምናምን ምን ያክል ታክስ ከፍለን ምናምን ምን ያክል ብር እናተርፋለን የሚለውን በቃ ጀስት ሪል ታይም ሄደን ከመሞከራችን በፊት ኤግዜል ላይ መሞከር አለበት መጀመሪያ እና እሱ ፋይናንሻል ሞዴል ነው። ከዛ ሶስተኛው ኤክስኪዩሽን ነው። ከዛ መሬት ላይ ወርዶ ልክ ሞዴሉ ላይ ያሉትን ነገሮች ኤክስኪዩት ማድረግ ነው እና እኔ በራሴ የሞከርኳቸው ነገሮች ነበሩ። በግልም ልናወራ እንችላለን ማለት በትንሹ አቅሜ ምናምን ኢቭን ላስት ይር የሞከርኩት ነገር ነበረና አንድ ኤግዛምፕል ብሰጥ መኪና ቢዝነስ ለመሞከር ያሰብኩት እና ዱ ዲሊጀንስ ላይ ሪሰርች ማርኬት ሪሰርቹ ሲሰራ ኢትዮጵያ ላይ እንዳልኩ በጣም አንድ የሚያስቸግረው ነገር ማርኬት ሪሰርች ነው። በምፈልገው አይነት አኩሬት ኢንፎርሜሽን ላይገኝ ይችላል እና በእኔ ኬዝ ምንድነው ብራዘር ነበረ ሲያግዘኝ የነበረው እና እሱ የነገረኝ ኢንፎርሜሽኖች አሉ ፋይናንሻል ሞዴሉን ለመስራት የተጠቀምኩባቸው እና በኋላ መኪናው ከተገዛ በኋላ ግን እነዛ ነገሮች ሪል አይደሉም። ሌትስ አሁን የሆነ ደላላ በቀን መኪና 1000 ብር ያስገባል ምናምን ይለና መኪናውን ስትገዛው ግን 1 ብር አያስገባም በቀን። ለምንድነው ስትል ብዙ ህጋዊ ያልሆኑ አሰራሮች አሉ እዛ ውስጥ ላይ 1000 ለማስገባት የሚሰሩ ሰዎች ህጋዊ ባልሆነ መልኩ ትራፊኩን አልፎ ኦር ሰምቲንግ ሊያደርጉ ይችላሉና በጣም ትልቁ ስራ ምን ለማለት ፈልጌ ነው መጀመሪያ ፊዚቢሊቲ ስተዲው ላይ በቃ ማርኬቱን በደንብ ስተዲ ማድረጉ በጣም ትልቁ ስራ ነው ብዬ አስባለሁ። እሱ ላይ በደንብ ትክክል ካገኘ ነው ፋይናንሻል ሞዴሉ ላይ ትርፉን ካየ ነው ከዛ ጀስት ትክክለኛ ኢምፕሊሜንቴሽን ብቻ ነው የሚያስፈልገው እና እነሱን ስቴፖች ሜንሽን ለማድረግ ፈልጌ ነው። ፍቄ አመሰግናለሁ። ያ ቴንክ ዩ ሱልጣን አሁን ገብቶኛል። አሁን የኛ አንደርስታንዲንግ ይሄ ስቴፕ 2 ነው ስቴፕ 1 ነው ስቲል ያለ ነው። በደንብ ከተረዳችሁ ታችኋል we are forming a team እና ስራውን ዲፋይን ከማድረጋችን በፊት ቲማችንን ዲፋይን ማድረግ ይቀድማል። ስራውን የሚሰራውን ሰው ማስቀደም። ለምን ሰው በሌለበት አቀደመተህ በኋላ ይሄን አስቤያለሁ ተቀበሉ ሊሆን ነው ማለት ነው ነገሩና what we are doing በደንብ ማርኬቲንግ ተደርጎ በጣም ቲም ቢልዲንግ ተደርጎ መጀመሪያ ሰው ተሰብስቦ ምን ማድረግ የሚፈልግ አግሪካልቸር ላይ ቢዝነስ መስራት የሚፈልግ ሰው ነው አሁን እየተወያየን ያለ ነው። ይሄን ብቻ ያዙ ይሄን ስቴጅ አሁን እየሰራን ያለ ነው ግብርና ላይ ቢዝነስ መስራት የሚፈልግና የግብርና ሙያ በትክክል አድቮኬት አልተደረገም። ስለዚህ በሙያችን ሰብሰብ ብንበል ግብርና ኤሪያ ላይ መስራት የምንፈልግ you don't have to be ባለሙያ ግን ኦር ቢዝነስ መስራት የምንፈልግ ኢትዮጵያውያን መጀመሪያ እንሰባሰብ። እዛ ጋር ነው አሁን ያለው ማለት ነው። በደንብ እንድትይዙልን እንሰባሰብና በደንብ ጥሩ ኢነርጂ እንፍጠር። መጀመሪያ ቆንጆ ጓደኞች እንፍጠር ማለት ነው። ከዛ ምን ያደርገናል? ይሄ ስጋ ላይም ግባ ቅባት እህልም ይሁን ቡናም ይሁን ማርም ይሁን ጥራጥሬም ይሁን ቅመማ ቅመምም ይሁን የጣውላም ይሁን whatever we plan to do በደንብ አብረን እንሰራለን ነው። ግልጽ እንዲሆንላችሁ አሁን ሪጀነሬቲቭ አግሪካልቸር እንደመነሻ ይዘን መጣን። በደንብ ስናየው ሞር ኦፍ እንስሳት ላይ የተሻለ ትርፋማ ያደርጋል። ሪስክ ሚኒመም ነው። በትንሽ ካፓሲቲ ሊሰራ ይችላል። ገንዘቡም ቶሎ ቶሎ ፍሎ አለው የሚል ነው የኛ አንደርስታንዲንግ እና ይሄ ግን በቃ አለቀ ይሄ ብቻ ነው የሚል አቋም የለንም። በደንብ ግልጽ እንዲሆንላችሁ ማርኬቱ ይሄን ይመስላል ከሌ ነው የሚገዛው አንድ በሬ በዚህ ዋጋ ይሸጣል or whatever
ዛትስ ፕላን ሁለተኛው ስቴፕ ነው ማለት ነው። ኦኬ ስቴፕ ዋንን መጀመሪያ በትክክል እንስራ። ስቴፕ ዋን ምንድን ነው? ቲም ቢልዲንግ። ዳትስ ዋይ ዊ አር ሚቲንግ ኤቭሪ ዊክ ኤቭሪ ዴይ። ምን እያደረግን እችን የስጋ የቢፍ እና የአኒማል ፊድ አይዲያውን እየያዝን 20 ሚሊዮናችንን ዲፖዚት ለማድረግ እየተንደረደርን ዝሚን ታይም በዙሪያችን ያሉትን እድሎች በሙሉ ኤግዞስት እያደረግን ጠንካራ ግሩፕ እንፈጥራለን ማለት ነው። ይሄ ተጋድም ብሎ ለሚቀጥለው አንድ ወር አመት ወር 2 አመት አብሮ ሰርቶ የሚያቆም ግሩፕ አይደለም የሚሆነው። በጣም ጠንክሮ የሚቀጥል ሜቢ የዛሬ 30 40 አመት እንኳን ስቲል ቢውልድ የምናደርገው እያንዳንዷ የኢትዮጵያ ክፍል ላይ በደንብ ደርሶ የሚሰራ ነው የሚሆነው ማለት ነው። ሰው ሰፋ ያለ ቪዥን ይዛችሁ እንድትመጡ ነው የምንፈልገው እና ማርኬት እንትኑ በጣም ለምሳሌ አሁን ኮንፍሊክት አለ የሚል በጣም ትልቅ ኤክስተርናል ትሬት አለብን። አገሪቷ ውስጥ የሰላም ኢሹ ስቲል አስተማማኝ እንዳልሆነ ያው እናውቀዋለን። ግን ሜቢ አፍተር 5 years የስቶሪ ይቆማል ማለት ነው። ሜቢ ከ4 አመት በኋላ ታሪክ ላይኖር ይችላል። ሆፕፉሊ አይኖርም። ስለዚህ ዛሬ እኛ ከፊታችን ተስፋ አድርገን ጥሩ ነገር ይመጣል። ዋሬቨር ኢት ኢዝ ህዝባችን አለ። እዛ ሀገር ነው የምንኖረው ነው። ምንም የተለየ ነገሮች ጥሩ ሆኑ አልሆኑ መኖራችን አይቀርም። ስለዚህ ደፍረን እንግባ፣ እንቻለን እናድርግ ነውና ዶንት ወሪ። በደንብ ዶክመንቶች whatever you are telling me ከዶክመንት ሳይድ ከሪሰርች ሳይድ የሚፈለገውን ያህል እናደርግ። ከሁሉ በላይ ኢትዮጵያ ውስጥ የስጋ ዋጋ እንዲህ ነው፣ ይኸው ከዚህ ሪፖርት አንብቤ ያለው አይደለም ነገሩ። አሁን እከሌ የሚባል ባለሀብት እዚህ ቦታ አድራሻ ያለው ይሄን ያህል ከብቶች ይሄን ያህል በሆነ ጊዜ ይገዛሉ፣ ኦር ይሄን ያህል የአኒማል ፊድ አሁን የሚሸጥ አካል አለ። እንደዛ አይነት መሬት የነካ ስልክ ቁጥሩን አድራሻውን የምናውቀው ገበያ ነው እንጂ ይሄ ሪሰርች አፕሮች የሆነ ፕሮፖዛል ለመጻፍ እኛ ተማሪዎችን የምናስተምርበት አይነት ወይም ደግሞ ለዶነር የምታስገባውን አይነት ቢዝነስ ፕላን አይደለም የምንሰራው ለዚህ ስራ ማለት ነው። የተጨበጠ ነው። ለምሳሌ እንግባ። አሁን የእርድ ከብት መግዛት እንፈልግ 300 በሬዎች እንገዛለን ስንል ማን ነው 300 በሬዎችን የሚገዛን የሚለውን በስንት ብር ይገዛል ነው የሚለውን ሳናውቅ አንጀምርም። ካልሆነ በኋላ በሬዎችን አደልበን ከዛ ነው ጉዞልን ነው ምናምን ነው። ብዙ ሰዎች አሁን በኔ ቤተሰብ እንኳን ፍየል እርባታ ላይ የሚሰሩ ፍየሎቹን ይዘው የሚገዛቸው አጥተዋል። ስለዚህ ማርኬት ላይ መስራት ለኛ ዳዝሚን የገበያ ፍላጎት አለ አይደለ? ኤግዛክትሊ ማን ነው የሚፈልገው ነው። የችርቻሮ ገበያ ከሆነ ኦኬ ዊ ኖ ኢት። ገበሬዎቹን እየነዳን ሄደን ቆመን ልንሸጥ ነው ማለት ነው። ልንሸጥም ላንሸጥም እንችላለን። እሱ አንድ አማራጭ ነው። ሁለተኛ ሆልሴለርስ አሉ፣ በጅምላ የሚገዙ በጅምላ የሚሸጡ አሉ። ትልቁ እነሱን ነው እኛ ታርጌት ብናደርገው። በቁጥር ብቻ ሳይሆን በአካል ሄደን አናግረናቸው ሜይቢ አሄድ ኦፍ ታይም ኮንትራት ተፈራርመን ለማ እንደምንሸጥ በምን ያህል ብር እንደምንሸጥ አይነት አውቀን ነው የምንሰራው ማለት ነው። ሪሌብል የሆነ ማርኬት የታንጂብል የሆነ ፕሮፊት ያለው ይሄ ለደላላ ለምናምን ምናምን አዊ ነው። ገበያው በጣም የተጨበረበረ ነው፣ ግን በተቻለ መጠን ትንሽ ህጋዊ የሆነ ነገር ለማድረግ እንሞክራለን። አግሪመንት መሰረት ያደረገ ማለት ነው። እና አይ ነው የኛ ብቻ የምናመጣቸው በሬዎች ወፍረው ምናምን አንዴ ብቻ ሸጠን ማይት ኖት ሪሊ ኤፊሽንት፣ ምናልባት ቶሎ ቶሎ ብሎ ግብይቱ ላይ መግባት የሚያዋጣ አይነት ሴናሪዮ እንደሆነ ይገባኛል። እንደሚታወቀው ቡና ተክለህ ቡናውን ኮትኩተህ ምናምን ቡና ለቅመህ መሸጥና ቡና ንግድ መስራት ኮምፕሊትሊ የተለያዩ ናቸው። በጣም ትርፍ ያለው ቦታ ቡናውን ማሳ ላይ መትከል ሳይሆን ከገበሬው እየተቀበልክ ቡናውን መሸጥ ላይ ነው ዋናው ማርኬት ያለው። ሴም በቆሎ ብትሉ ሌላው የአግሪካልቸር ትልቁ የአግሪካልቸር ፕሮፊት ያለው ከገበሬው እጅ ከአምራቹ እጅ ከወጣ በኋላ። ስለዚህ የኛ ስትራቴጂ የሚሆነው በተለይ መጀመሪያ ላይ ቻል ያለ ገንዘብ እጃችን ላይ ለመያዝ 300 በሬዎችን ብቻ ገዝተን እነሱን አውፍረን ከዛ ሸጠን ከሚለው ይልቅ ማርኬቲንጉ ላይ ለእርድ ዝግጁ የሆኑት ላይ ገብተን እነሱን እየወሰድን ለኢንድ ዩዘሩ ብናደርስ ራሱ በጣም ጥሩ ስራ ነው የሚሰራው ማለት ነው። እና ያ ስቲል ፕላን ቢ ነው። አሁን ሁለተኛውን ስቴፕ ነው እየተነጋገርን ያለ ነው። እኔ እሱን አሁን እሱ ያዝ እናድርገው ለጊዜው። መጀመሪያ ንግድ መስራት የሚፈልግ ሰው
ከኛ ጋር አብሮ መስራት ይፈልጉ ሰዎችን ሰብሰብ ብናደርግና ሌትስ ሜክ ሹር ዊ ሃቭ ዚስ 20 ሚሊዮን የምንፈልገውን 20 ሚሊዮን ገንዘብ ለማዋጣት ዊሊንግ ይሆን ያዋጡ ማለት አይደለም። እኔም ዝግጁ ነኝ አብረን እንስራ ቢባባሉ ሰዎችን አንድ ክፍል ውስጥ ማግኘት ነው የምንፈልገው። ዲስ እነኚህ ሰዎች ናቸው አሁን ዶክመንቱንም ሪቪው ለማድረግ ኦር ዋሬቨር እንትን ያላቸው ማለት ነው። አብዛኛው ሰው ዊሊንግነስ አለው። ምናልባት ጀማሪ ለመሆን ሊቸገሩ ይችላሉ፣ ከኔ ጭምር። ኢፍ አይ ዶንት ካም ዊዝ ማይ ፍሬንድስ እኔ ብቻዬን መኖኝ በቂ የሆነ ይህን ስራ ሊያስጀምር የሚችል አቅም የለኝም ለብቻዬ ማለት ነው። ስለዚህ እዚህ ቤት ውስጥ ያላችሁት በካፒታል ዋይስ ከተነጋገርን do you have enough in your pocket a little bit because you are in a business environment discussion ማለት ነው. or is there someone with you እሷን ካላችሁ we can go together or እኔ አብሬያችሁ መማር ፈልጋለሁ በሚለው ነውና ቲም ቢልዲንግ ለምለው ቅድሚያ ስጡልኝ። ምናልባት ይሄ አካሄድ ልክ ካልሆነ ግን ፕሊዝ ፊል ፍሪ ቱ ኮሬክት ሚ። ኮሬክት አድርገኝ። ሱልጣንም ኮኔክት ልታደርገኝ ትችላለህ። ሌሎቻችሁ ምናልባት ይሄ ናሬሽን ልክ ካልሆነ I'm very happy to revise it። ኖ እኔ ፐርሰናሊ እስማማለሁ። ቲም ከሁሉም በፊት ይቀርማል ብዬ አስባለሁ። አሪፍ ያ ኤግዛክትሊ ቲም ቢልዲንግ። ከዛ በኋላ ለምን ኢትስ ኦል አባውት ትረስት ገብታችኋል። የትረስት ጉዳይ አለ፣ የፕራዮሪቲ ጉዳይ አለ፣ ሌላው የኤክስፒሪየንስ ጉዳይ። በጣም አትራፊ የሆነ ለምሳሌ በጣም አትራፊ የሆነ ልምድ ያለው ኤክስፒሪየንስ ያለው ሀሳብ ያለው ሰው ወደፊት ቢመጣ we are very happy to modify አፕሮቻችንን እና በዛ ያዙልን። ስለዚህ እዛ ላይ ማገዝ የምትፈልጉ ይሄ ዶክመንት ዝግጅት ቲም ላይ አድ ላረጋችሁ እችላለሁ። ያንን ማገዝ የምትፈልጉ ማለት ይሄ አጠቃላይ የቢዝነስ ፕላን ጥያቄ ነው። ምናልባት አብርሃም የጠየቀው ይሄን ጥያቄ ከሆነ የበለጠ እንትን ላብራራ እችላለሁ ካልተመለሰ እስካሁን የተናገርኩት። ያ እኔም ሪኮመንድ ያደረኩት አብርሃምን ወደ ቢዝነስ ፕላን ወደሚሰሩ ቲም እንዲቀላቀል ነው የነገርኩት። እና በማርኬት ላይ ደግሞ አንድ ሀሳብ አለኝ። ያ ጎ አሄድ። ማርኬት መፈለግ ላይ ያው ኢንተርናሽናል ማርኬት እንደምሰራ ታውቃላችሁ። ኢንተርናሽናል ማርኬት ኤክስፖርት ማርኬት ነው የምሰራው እኔ። እና ምንድነው ኢትዮጵያ ውስጥ ፊዚቢሊቲ ስታዲ ወይም ደግሞ ይሄ እንዴት ነው ቢዝነስ ፕላን እንደው ወረቀት ላይ አለ እንጂ መሬት ላይ ቢዝነስ ፕላን የለም። ኮምፕሊትሊ የተለየ ሪያሊቲ ነው የሚገጥመህ። እንደዛ ወረቀት ላይ የሰራኸውን ነገር እንደው መሬት ላይ አስቀምጠዋለሁ ብለህ ብትመጣ ማለት ነው። እና ምንድነው የምናደርገው አሁን ማርኬቱን ማግኘት ወይም ማን ነው የሚገዛን፣ እንዴት ነው የሚገዙን፣ ማን ጋር ነው ሰፕላይ የምናደርገው፣ እሱ አይ ቲንክ ቲሙ ቢውልድ ተደርጎ ማርኬቲንግ ቲም እንደሚያስፈልግ አምናለሁ። እና ቲሙ ቢውልድ ተደርጎ ሎካል ማርኬት ከሆነ ታርጌታችን መጀመሪያ ታርጌት ማርኬታችንን እንለያለን። ከዛ በኋላ ያው ሎካል ማርኬት ከሆነ ማን ጋር እንደምንሄድ ይሄ የተቀመጠው ቲም ሪሰርች አድርጋል ማለት ነው። ከዛ ብንጀምር ብዬ አስባለሁ። ያው ኢንተርናሽናል ማርኬት ከሆነ ደግሞ ብዙ ሰርድ ፐርሰንስ አሉ። ይሄ ደላላ የምንላቸው ማለት ነው። በጣም አሉ፣ እንደዛ አሉ። ግን እኛ እሱን አፕሮች አንከተልም ኦብቪየስሊ። ስለዚህ ትሬድ ፌሮችን እንካፈላለን፣ የተለያዩ ኮንፈረንሶችን እንካፈላለን፣ ኮኔክሽኖቻችንን እንጠቀማለን። አይ ሚን ማርኬት አለ፣ ኢንተርናሽናል ማርኬት አለ። ኢትስ ኦል አባውት ኮምፒት ማድረጉ፣ አንተ ፕራይስህን አናላይዝ ማድረጉ እሱ ነው ከኢንተርናሽናል ማርኬቱ ጋር ፕራይስህን ሚት ማድረግ። እና ማርኬቱ ኦብቪየስሊ አለ፣ ምክንያቱም ይሄ ምግብ ነው። ከኢትዮጵያ የሚሄድ ይሄ የስጋ ምርት ወይም ደግሞ ሌሎች ምርቶች ደግሞ በጣም ኦርጋኒክ ናቸው፣ ተፈላጊ ናቸው። ስለዚህ በማርኬቱ በኩል ያን ያክል ችግር ይገጥመናል ብዬ አላስብም። ያ ኤግዛክትሊ እኔም ተመሳሳይ ነው ያለኝ።